ጌታ መልካም ነው። ግን አጭር ጸሎት አጭር እግዚአብሔርን ቃል አካፍላችኋለሁ። አንደኛ ነገሥት ምዕራፍ 18 ላይ ከቁጥር 7 እስከ 15 ድረስ ያለ አንድ ቃል አለ። እግዚአብሔር በልቤ ውስጥ በዚህ ሰሞን ያስቀመጠው ቃል ነው። እዚህ ክፍል ላይ እንደምታውቁት እግዚአብሔር ኤልያስን ከሰወረው በኋላ ከሸሸገው በኋላ ቀኑ ሲደርስ የቀጠረው ቀን ሲደርስ እግዚአብሔር እንደገና ተሸሸግ ያለው አምላክ እንደገና ተገለጠ አለው እና ተገለጥ ሲለው ተገለጠ እና በመንገድ ላይ ሲሄድ የተገናኘው ብዙ የማይሰበክለት አንድ ሰው አለ እና ስለዚህ ሰው ነው ትንሽ በዚህ ክፍለ ጊዜ የምናገረው። ያ ሰው አብድዩ ይባላል። አብድዩ ራሱም የተናገረው መጽሐፉም የተናገረው አንድ አይነት ነው። ሰው ሲመሰክርላችሁና እናንተም ስትናገሩ አንድ አይነት ከሆነ በጣም እድለኞች ናቸው። አንዳንድ ጊዜ ሰዎች ስለ ራሳቸው ይናገራሉ እንጂ ሌሎች ስለነሱ የሚሉት ነገር ሌላ ሊሆን ይችላል። ምስክር ደግሞ በሁለት ወይም በሶስት ይጸናል ነው የሚለው መጽሐፍ ቅዱስ። ስለዚህ ከላይ መጽሐፉን ስታዩት እና አብድዩ የሚገርም ሰው ነው። የሚገርም ኳሊቲ አለው። ቀጥታ አብድዩ እና አክዓብ ለከብቶች ግጦሽ ፍለጋ ነው የወጡት። ምክንያቱም ድርቁ በጣም እየጨመረ ሄዷል። 3 ዓመት ዝናብ አልዘነበም። አንድ ንጉሥ በቤቱ ከሚያገለግል ከሎሌው ጋር ሆኖ የግጦሽ ሳር ፍለጋ ሲወጡ ነው የምንመለከተው። እና አንተ በዚህ ሂድ እኔ በዚህ እሄዳለሁ ብለው ቦታ ተከፋፍለው ሲሄዱ መንገድ ላይ ድንገት ኤልያስ ለአብድዩ ተገለጠ። ሃሌሉያ! የሚገርም እኮ ነው። መጽሐፍ ቅዱስ በቅንነትና በጽድቅ የሚያስቡህን በመንገዶች ትገናኛቸዋለህ ይላል። እግዚአብሔር ለቅኖች በማያውቁት አቅጣጫና መንገድ ይከፍላቸዋል። አብድዩ እንደዛ ነው። ምክንያቱም የአክዓብ መንገድ ይታወቃል፣ የአብድዩ መንገድ ይታወቃል። እና ድንገት የተገለጠው ለአብድዩ ነው። እና አብድዩ ኤልያስን ሲያየው ክውን ያለው በጣም ነው የደነገጠው። ምክንያቱም ኤልያስ በመንግስት ደረጃ ተፈልጎ የጠፋ ሰው በመንግስት ደረጃ ከተፈለገ አይጠፋም። ታውቃላችሁ፣ ፎቶግራፋችሁን አንዴ ነው የሚያሰራጨው። የትም ቦታ ላይ ወዲያው ታድናችሁ ልትያዙ ትችላላችሁ። ወንትድ ነው፣ ተፈላጊ ነው በመንግስት ደረጃ። ዛሬ ጠላት ካወጀባችሁ አዋጅ የናዝሬቱ ኢየሱስ ይሰውራችሁ እና ብርቱ አዋጅ ነው የታወጀው እና ግን ሊገኝ አልቻለም። እግዚአብሔር ሰውሮታልና አልተገኘም የሚል ቃል በዘፍጥረት መጽሐፍ ምዕራፍ 4 ላይ አለ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው፣ እግዚአብሔር ወስዶታልና አልተገኘም ይላል። እግዚአብሔር ጋር ስንሆን ወዳጆች ሆይ እግዚአብሔር ይሰውራል። የእግዚአብሔር ጥበብ በምሳሌ 25 ቁጥር 2 ላይ ነገርን መሰወር ነው፣ የነገስታት ጥበብ ነገርን መመርመር ነው ይላል። እግዚአብሔር በመሰወር በመሸሸግ ያምናል እና እግዚአብሔር የሰወረውን ሰው ለእግዚአብሔር ሰው ነው የገለጠው። የእግዚአብሔር ሰው ሳሙኤል ሳኦልን ከቀባው በኋላ ሳኦል በራሱ መንገድ በአመፅ ውስጥ እየሄደ በጨመረ ጊዜ በሕይወት ዘመኑ ከምዕራፍ 15 በኋላ አላገኘውም። ሳኦል ወደ ሳሙኤል አልሄደም ይላል። ሳሙኤልም ወደ ሳኦል አይሄድም። ምክንያቱም ነዋስትራማ የሚባል ቦታ ላይ በከባድ የእግዚአብሔር ክብር ውስጥ ነው ያለው። ዳዊት ነው ሸሽቶ ያመለጠበት ያን ቦታ እና እግዚአብሔር የሚገርም ነው። ማንንም ለማንም አይገልጥም። እውነተኛ ነገር እንዲገለጥልን ወዳጆች ሆይ በኋላችን ያለው መልካም ያኗኗር ህይወታችን ይወስነዋል። አብድዩ እንደዚህ ነው የሆነው። ምክንያቱም ኤልዛቤል ነቢያቱን ባስገደለች ጊዜ፣ የእግዚአብሔርን መሠዊያ ባፈረሰች ጊዜ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል የሚወጡትን የሚገቡትን በገደለች ጊዜ አብድዩ የተባለው ሰው 150 ነቢያት ወስዶ
በዋሻ ሸሽጎ ያኖር ነበረ። ከቤተ መንግሥት ምግብ እየወሰደ ክፉ ዘመን ላይ የተገኘ መልካም ሰው ነው። ሰው በሌለበት ዘመን ላይ የተገኘ ሰው ነው። እንዲህ አይነት ሰዎች ያብዛልን፣ እኛንም እንደዚህ ያርገን። እስኪ አሜን በሉ። አብዲው የሚገርም ሰው ነው። ሪስክ ወስዶ ዋጋ ከፍሎ የእግዚአብሔርን ነቢያትን ሸሽጎ የሚያኖር ሰው። ምክንያቱም ቢያዝ ቢታወቅ የሚወስደው ምግብ ከቤተ መንግሥት ነው። ነገር ግን ወዳጆቸው ይህን ሁሉ አልፎ እግዚአብሔርን ነገ ይመጣል ተስፋ አድርጎ የሸሸገ ሰው እና ለዚህ ሰው ኤልያስ መገለጥ ነበረበት። ሃሌሉያ። መጽሐፍ ቅዱሳችን መልካምን ቀን ሊያይ የሚወድ ማን ነው? አንደበቱን ከክፉ ምን ይበል ይከልክል። እግዚአብሔር አንድ ነገር ልንገራችሁ፣ ክፉ ዘመን ብቻ አይደለም፣ መልካም ዘመን አለ። በምናየው ብቻ አንተረጉመው። አሁን ባለው ዘመን ብቻ እናይም። እግዚአብሔር የነገሮች ሁሉ ደግሞ ፈጣሪ ማስገኝም ነው። እግዚአብሔርን የምናምን ከሆነ ወዳጆቼ ሆይ መጽሐፍ ቅዱስ እንደሚለን ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ ትወጣላቸዋለች፣ ፈውስም በክንፎቿ ስር ይሆናል ይላል። መልካም ቀን አለው። ለአንዳንዶች መልካም በሆነ ዘመን ለአንዳንዶቻችሁ መልካም አልነበረም። መልካም ቀን ከእግዚአብሔር የሚመጣ እንጂ ከቀኑ ጋር የሚወራረስ አይደለም። ክፉ ዘመን ነው። በክፉ ዘመን ውስጥ መልካም ፀሐይ አለች የምትወጣ፣ እግዚአብሔርን የሚፈሩ የሚያዩዋት ማለት ነው። ጨፍልቀን አንድ ላይ ዘመኑ እንዲህ ነው ልንን አንችልም። ምክንያቱም ወንጌል ነው። ዘመኑ ደግሞ የወንጌል ነው። ወዳጆች ዘመኑ የመንፈስ ቅዱስ ነው። ዘመኑ የቤተ ክርስቲያን ነው። እስኪ አሜን በሉ ባከ። ዘመኑን ወስደን ለ666 ዘመኑን ወስደን 7 ቀንድ ላለው አውሬ ምናምን የምንሰጥበት ጉዳይ አይደለም። የቤተ ክርስቲያን ራስ በአብ ቀኝ አለ፣ መንፈስ ቅዱስ ከኛ ጋር አለ። በደንብ ጮኻችሁ አሜን በሉ። እግዚአብሔር ከኛ ጋር አለ። እጃችሁን አንሱና እግዚአብሔር ከኛ ጋር አለ በሉ። ድገሙ እንደገና። ምስክርነት ነው። እግዚአብሔር ካንተ ጋር አለ ወንድሜ። እግዚአብሔር ካንቺ ጋር አለ እህቴ። እግዚአብሔር ከኛ ጋር አለ። ሃሌሉያ። ስላለ ነው የምናገለግለው። ምሕረት የተሰጠን፣ ጨካኞች ያላገኙን፣ እባቡ ያልበላን፣ ዘንዶው ያልጎረሰን ስላለ ነው። በዚህ ሁሉ ትውልድ መካከል እዚህ ቆመን የገሃነምን ደጆች የምናፈርሰው። ጨዋቸው አሜን በሉ። ጨው ደግሞ ትንሽ እኮ ነው፣ ብርሃን ደግሞ ጥቂት ነው። ጨለማ ነው ብዙ ጨለማ በአንዲት ትንሽ አምፖል ይገፈፋል። ማት የሚያህል ይሄን የሚያህል በርሜል ያለው ወጥ ትንሽ ጨው ነው የምትጨምሩበት። እኛ ትንሽ ነን ግን ጨው ነን። እኛ ትንሽ ነን ግን ብርሃን ነን። እስኪ ባካቸው አሜን በሉ። እስኪ ጨዋቸው አሜን በሉ። ራያታል። ሃሌሉያ። ደስ ይለኝ። ራስን አትመልከት። አሁን ያለውን ኑሮ ምናምን አሁን ያለበትን አትይ ብራዘር፣ አትይ እህቴ፣ ወንድሜ አትመልከት። አንተ የእግዚአብሔር ምርጥ ልጁ ነህ። አንተ የእግዚአብሔር ማንም የለፋብህ አይደለም፣ ኢየሱስ የለፋብህ ሰው ነህ። በቀራንዮ መስቀል አምጦ የወለደ ሰው ነህ። እስኪ አሜን በሉ ባካችሁ። ማንም ሊያገኘን አይችልም። የእግዚአብሔር ሰው ኤልያስ ለእግዚአብሔር የጨከነ ሰው ነው። ለአካብ ቶሎ ሊገለጥ አይችልም። መጀመሪያ አድሬስ ያደረገው አብዲውና ኤልያስ ተዋወቃል። የእግዚአብሔር ማንነት በክፉ ቀን የተገኘ ምርጥ ሰው ነው አብዲው። ሰው በከፋበት ምንድን ነው ይሄ አስመሳይ በሆነበት አድርባይ በሆነበት ዘመን ለጌታ የጨከነ ሰው ታውቃላችሁ። በዚህ ጊዜ ሰዎች ከቤተ ክርስቲያን ሰዎች ከአይሁዳዊነት ወደ በዓል የዞሩበት ምክንያት ከማጆሪቲው ጋር የተሰለፉበት ጊዜ ብቻውን አያመልክም በልቡ የቆመ ነው። እሱም ብቻ አይደለም፣ ለሌሎች የተረፈ ሰው፣ ሌሎችን አስጠግቶ ያኖረ ሸሽጎ ያኖረ ሰው። እግዚአብሔር አብዲው ያርገን።
አጠገባቸው ያለውን ሰው እንዲበሉት የሚሸሽግ ሰው ሁን በሉት እስኪ። ትውልድ ሸሽጎ የሚያስመልጥ፣ አገር ሸሽጎ የሚያስመልጥ፣ ሰውን ጓደኛን ሸሽጎ የሚያስመልጥ። የሚገርም እኮ ነው። ሸሻጊ። በነገራችን ላይ በትንቢተ ናሁም መጽሐፍ ምዕራፍ 1 ላይ እግዚአብሔር መልካም ነው ካለ በኋላ በመከራም ቀን መሸሸጊያ ነው። እግዚአብሔር በመሸሸግ ነው የሚያ እንድንሸሽግ ነው እግዚአብሔር የጠራ። ይሄ ሰው ሸሸግ፣ በቃ ሲያገኘው ደነገጠ። ሂድና ለጌታ ለአካብ ተገኝቷል በለው ኤልያስ አለው እና ባይናገር ኖሮ በጣም ይገርመኝ ነበር። አንዳንዶቹ በመናገራቸው ነው ታሪክ ሆኖ እኛ ጋር የደረሰው እና ያለንን ነገር መናገር እንድንችል ጌታ ይርዳል። ያልሆነውን ነገር ነው መናገር መጥፎ እንጂ የሆነው ነገር ለሌሎች ታሪክ ይሆናል። እና እንዴ ምን አረኩ ጌታዬ ኤልያስ? እኔ ታውቃለህ ከልጅነቴ ጀምሮ እግዚአብሔርን እንዴት እፈራ እንደነበረ ታውቃለህ። እንዴት አድርጌ 150 ነቢያት ሸሽጌ እንዳኖርኩ አታውቅም እንዴ አለው። አታውቅም እንዴ? ይሄ መረጃ አንተ ጋር የለም እንዴ? ነብይ አይደለህም እንዴ? እንዴት ይሄንን ነገር ትናገራለህ? ምክንያቱም ፈርቶ ነው። አንተ የእግዚአብሔር መንፈስ እዚህ ነኝ ስትል እዛ ይወስዳል፣ እዛ ነኝ ስትል ወደ ማዶ ይወስዳል። አሁን ደግሞ ለእኔ ተገለጥ ብለህ ሄደህ ብናገር ደግሞ እዚህ ስንመጣ እናጣሃለን። ያ ጨካኝ ነቢይ በለመደ እጁ እኔንም ያርደኛል። ምን አረኩህ? ምን አረኩህ አለው። እግዚአብሔር ይመስገን። ጌታ የሚሸሽግ ሰዎች አድርገን። መጽሐፍ ቅዱስ ላይ በመሸሸግ ጌታችን ኢየሱስ ክርስቶስ በመሸሸግ ነው ያመለጠ። ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ የልጁን ነፍስ ይፈልጉታል። ሄሮድስ የልጁን ነፍስ ይፈልገዋል። ተነስተህ ወደ ግብፅ ይዘህ ሽሽ ነው ያለው። ሰውር ነው ያለው። ሙሴንም ያስመለጡት ይሄን ትልቅ የእስራኤልን ሕዝብ መርቶ ያወጣውን ገና የ3 ወር ልጅ እያለ በዕብራውያን መጽሐፍ ምዕራፍ 11 ቁጥር 23 ላይ ያማረ ሕፃን እንደሆነ ባስተዋሉ ጊዜ በእምነት 3 ወር ሸሸጉት ይላል ከገዳይ። ዛሬ የሚገድል ነገር አለ በዙሪያችን። ዛሬ ግን የምናስመልጠው ትውልድ አለ። ሸሽገን እንድናስመልጥ ይርዳል። የሚሸሸግ ካለ በእርግጥ የሚሸሸግ ሰው አለ ወይ? እሱ ሌላ። ምክንያቱም ጌታ ወደ ኢየሩሳሌም በመጣ ጊዜ ዶሮ ጫጩቶቿን በክንፎቿ እንደምትሸሽግ ስንት ጊዜ ልሸሽግሽ መጣሁ፣ የመጎብኛሽን ወራት ግን አላወቅሽም። ታውቃላችሁ እስካሁን ከዛ በኋላ የወረደባት ግን እግዚአብሔር በመሸሸግ ነው የሚያምር። አብዲው የሚሸሽግ ሰው፣ የሚሸሽግ አባት ነው፣ የሚሸሽግ ወላጅ ነው። እና እግዚአብሔር ባሪያ ሙሴ ነው ኤልያስ በእውነት በሕያው ነፍሴ በሕያው እግዚአብሔር እምላለሁ እዚህ እጠብቅሃለሁ፣ አልሄድም። አንተን ላስገድል አይደለም የተገለጥኩት፣ አንተን ላድን ነው ብሎ እግዚአብሔር ሲናገር እናያለን። በአብድዩ ውስጥ እግዚአብሔር ያደረገው ነገር ለኛ ምንን ያመጣል? 3 ነገሮች ብቻ ተናግሬ ከጊዜው አንፃር እጨርሳለሁ። አንደኛ የሚሸሽግ ለእግዚአብሔር ቅን ሆኖ የተገኘ ሰው ማንም የማያገኘው በረከት ይገለጥለታል። ማንም ለማንም የእግዚአብሔር ነገር በጣም ውድ መሆኑን የምታውቁት እግዚአብሔር በአዳዲስ ነገር ይታወቃል፣ በማስገረም ደግሞ ይታወቃል። መጽሐፍ ቅዱሳችንን 2 ቦታ ላምጣ። የእግዚአብሔር ሰው ዘካርያስ እግዚአብሔርን ይፈራ ነበር፣ ጻድቅ ነበረ። ዕለት ዕለት ግን በመቅደስ ደግሞ ያስተምር ነበረ፣ ያገለግል ነበረ። ዘካርያስ በክፍል ተራው ድንገት ሲያጥን በመሠዊያው ቀኝ የእግዚአብሔር መልአክ ተገለጠለት። የእግዚአብሔር ክብር ለማንም አይገለጥም።
የእግዚአብሔር ክብር የሚገለጠው ወዳጆቼ ሆይ እግዚአብሔር በልዩነት በሕይወታቸው ላይ ለሚከብርና በእግዚአብሔር ፊት የሚቆጠር ነገር የሚቆጠር ሕይወት ጨክነው ለየት ያለ ኑሮ ለሚኖሩ እግዚአብሔር ራሱን ይገልጣል። በዮሐንስ ወንጌል ምዕራፍ 14 ላይ የሚወደኝ ቢኖር ቃሌን ምን ይላል ይጠብቃል ካለ በኋላ እኔና አብ መተን ራሳችንን እንገልጥለታለን። ይገለጣል ጌታ። ማንም የማያውቀው ፌቨር በእግዚአብሔር ፊት ሞገስ ያገኛል። የራሱ ፌቨር አለው። በቃ ይገለጣል። በተለያየ ምክንያት በልጆቻችሁ ይገለጣል፣ በትዳራችሁ ይገለጣል፣ በንግግራችሁ ይገለጣል፣ በግንባራችሁ ይገለጣል። እስኪ አሜን በሉ። እስኪ አሜን በሉ። ኤልያስ ለማንም ተገኝቷል። ለአካብ በኬሮብ ነው የተገለጠው። እስኪ ጮኻችሁ አሜን በሉ ባካችሁ። ሻዳራራባራ ቀጥታ ለአካብ ሄዶ ንጉሥ እኮ ነው ብራዘር። ለአካብ መገለጥ አይችልም ነበር? ይችል ነበር። ሪዋርድ ነው። የአብድዩ ለእግዚአብሔር የሰጠው መሰጠት ሪዋርድ ነው። ሄዶ ኤልያስን ማግኘቱ። ኤልያስ ሲሪየስ ነብይ ነው። ኤልያስ የእግዚአብሔር ሰው ነው። ኤልያስ በተአምራት የሚኖር ሰው ነው። ኤልያስ አገርን ያነቃነቀ ተአምራት በእጁ ይዞ የሚቀጥለው ተአምራት ጋር ለመድረስ ግን መሃል ላይ የተጠቀመው የእግዚአብሔርን ባሪያ አብድዩን ነው። እግዚአብሔር የተባረከ ነው። ሁለተኛ እግዚአብሔር በልዩነት የሚኖር ሰው ምንድን ነው የሚሆነው ያላችሁ እንደሆነ የምስራች የሚያወራ ሰው ነው። የምስራች አለው። የምስራች ይኸው ተገኝቷል ማለት እኮ የምስራች። የጠፋው ነገር ተገኝቷል፣ የሌለው ነገር አለ። ጌታ የተባለ አለ። የለም ከሚላችሁ ሰው አለ የሚል ሰው ደስ ይላል። እስኪ አጠገባችሁ ያለውን ሰው አለ በሉት፣ ፈገግ ብላችሁ። አንዳንዶቻችሁ ፊታችሁ ምን ብሎ እስኪ አለ በሉት፣ ፈገግ ብላ አለ በሉት። በእውነት እግዚአብሔር በቃ በእግዚአብሔር ቤት እኔ አሁን ከዚህ በኋላ እየሳኩ መኖር ነው የምፈልገው። እስኪ አለ በሉት እንደገና። ኢየሱስ ጌታ ነው። ይህ አለ እንትን አለ። ክብር የለም አለ። ቅባት የለም አለ። ውሃ የለም አለ። አለ እግዚአብሔር አለ። እግዚአብሔር ካለ ሁሉም አለ። እስኪ አለ በሉት እንደገና። አለ በቃ ተገኝቷል። ለንጉሥ እኮ አካብ ተገኝቷል አለ። ተገኘ ወይኔ የስ ከዛ በኋላ የሚሆነውን አላወቅም። ግን ለአካብ የምስራች። ምክንያቱም እግዚአብሔር በእግዚአብሔርነቱ መጠን ከፍ ሊል ነው። በዓል ሊዋረድ ነው። የበዓል ካህናቶች ሊመቱ ነው፣ ሊደቁ ነው። ኤልዛቤል ጸጉሯን ልትነጭ ነው። እስኪ አሜን በሉ። ዘመን የመጣው እንዲህ ነው። አሜን አሜን። ኤልዛቤል ልትንጨባረር ነው። ሃሌሉያ። ለመጀመሪያ ጊዜ ኤልያስ ከሄደ በኋላ ነው ኩሏን ያነሳችው። አንጨባሯት ነው ሄደው ኤልያስ። ጌታ የተባረከው። ጥፍር ቀለም ሁሉ ጠፋባት። የውበት መጠባቂያ ሁሉ ግራ እስኪገባት ድረስ ለመጀመሪያ ጊዜ ሊሰራላት እንዲህ ያለች እኮ እዩ ሲመጣ ነው። አናዷት። እስኪ አሜን በሉ ባካችሁ። ጠላት የሚበሳጭባችሁ ሁኑ በኢየሱስም። በመውጣት በመግባታችሁ እናንተን እያየ ሃማ የሚደነግጥበት ፊት ይስጣችሁ። እንደዚህ አይነት አይደንቲቲ ይስጣችሁ። ያለመናወጥ የሚቀመጥ ማንነት በእግዚአብሔር እምነት ላይ የተገነባ በዘመን የማይሸረሸር በሁኔታ የማይሸረሸር የእግዚአብሔር መለኮታዊ ቅባት በውስጣችን የተለቀቀ ይሁን። አሜን። ግርም የምስራች አሜን በሉ። ግራ ለገባው ዓለም ለተወናበደች ምድር በውስጣችን ያለውን የክብር እጅ የምንገልጥበት እግዚአብሔር። ሃሌሉያ። ሶስተኛውና የመጨረሻው እግዚአብሔር ከዚህ ጣልቃ ሲገባ ምን ይሆናል? በስውር ያደረጋችሁትን እግዚአብሔር ማሰብ ይጀምራል። ለእግዚአብሔር ቤት የከፈላችሁትን ዋጋ ደግሞ በእውነት ለመናገር እንደኛ ቤተ ክርስቲያን ለእግዚአብሔር ቤት ዋጋ የከፈለ በብዙ መንገድ በብዙ አቅጣጫ የምትተባበሩ እግዚአብሔር የረዳችሁ የምንወዳችሁ
ከልብ ነው የምናገለግላችሁ። በእናንተ ላይ ደግሞ የእግዚአብሔርን እጅ አይተናል። ሲባርካችሁ አይተናል። ሲጎበኛችሁ አይተናል። እና እግዚአብሔር ያደረጋችሁትን ነገር ይቆጥራል። መጽሐፍ ቅዱስ ዕብራውያን መጽሐፍ ምዕራፍ 6 ቁጥር 10 ላይ እግዚአብሔርን ስለምታገለግሉ ቅዱሳንን ስለምታገለግሉ ስለ ስሙ እስካሁንም ስለምታገለግሏቸው ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እግዚአብሔር ብድራታችሁን ይከፍላል። እስኪ አሜን በሏ። ሲልባርካችሁ ዛሬ እጃችሁን ከፋር። የናንተ በእግዚአብሔር ፊት ያደረጋችሁት ነገር በልጆቻችሁ ላይ ይቆጠርላችሁ። በልጅ ልጆቻችሁ ላይ ይታሰብላችሁ። በኢየሱስም በትዳራችሁ ላይ ይታሰብላችሁ። በምድራችሁ ላይ ይቆጠርላችሁ። ዘር ባልተዘራበት በምድረ በዳ የተገተልሽኝን ዘመን አስቤያለሁ ብሏል እግዚአብሔር። የነበረችበት ሁኔታ እንደዛ የሚያስብል አይደለም። ወደ ኋላ ሳይ አለ እግዚአብሔር ያን ዘመን በበረሃ እኔም ብለሽ ተከትለሽ የሄድሽበት ዘመን በፊቴ አለ። ዛሬ ጠላት ተስፋ ያስቆረጣችሁ ልንገራችሁ፣ በእግዚአብሔር ፊት ያ ዘመን ተከትቦ በሁሉን በሚያይ አምላክ ፊት አለ። ሰው እንደሚያይ እግዚአብሔር አያይም። እስኪ አሜን በሉ ባካችሁ። ሰው እንደሚያይ እግዚአብሔር ምን አይልም። እግዚአብሔር የካሳ አምላክ ነው። በአብዱ ሕይወት ይሄን ነው። እግዚአብሔር ያለፈውን ዘመን አይቶ ሲክሰው እንመለከት። በነገር ሁሉ እግዚአብሔር ከእርሱ ጋር እንደነበረ እንመለከታለን። እንግዲህ ሰው በሚፈተንበት ጊዜ፣ በተለይ ሰውነት በሚፈተንበት ጊዜ የመልእክት ርዕስ ይህች ነች። በኋላ ላይ የነገርኳችሁ አውቄ ነው። ሰውነት በሚፈተንበት ጊዜ፣ ሰውነት ማለት የአካል ነው። ሰውነት ሰው ሆኖ መገኘት። እግዚአብሔር በዘመናት መካከል ሰው ሆነው የተገኙ ቅሬታዎች አሉ። እንደነዛ ቅሬታዎች ስንሆን እግዚአብሔር በሕይወታችን ላይ የሚያደርገው ተአምራት ይሄ ነው። ክብር ለእግዚአብሔር ይሁን። እስኪ አሜን በሉ ባካችሁ። አብድዩ ሰው ይሸሽግ ነበር፣ መሸሸግ ይሁንልን። አብድዩ እግዚአብሔርን ይፈራ ነበር፣ እግዚአብሔርን መፍራት ይሁንልን። አብድዩ የምስራች አምጪ ነበር፣ የምስራች የምናወራ ሰዎች እግዚአብሔር ያድርገን። ጌታ የተመሰገነ ይሁን። አጠገባችሁ ያለውን ሰው የመጨረሻ የምትሉልኝ ይሄን ነው። ይሄ ጨለማ ያልፋል በሉት። ድገሙ፣ እንደገና ደገሙ። መልእክት ነው። እምነትህን አትጣል በሉት። ሰውነትህን አትጣል በሉት። ልጅነትህን አትጣል በሉት።